Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን ይህ ማይክሮፎን ሚዲያ ቁጥር 2 ነው ለማይክሮፎን ሚዲያ ቁጥር 2 አዳዲስ ሆናችሁ ደግሞ እንኳን ደህና መጣችሁ እያለን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ እና ሼር በማድረግም አበረታቱት የአዲሱ ቻናላችሁ ነው አድማጮቼ ይህንን ያልኩኝ እንግዲህ በጣም አስደንጋጭ ከአፋር እየሰማን ነው እሱን ወደ እናንተ እናመጣለን እስከ መጨረሻ ከኛ ጋር ቆይታችሁ ስሙት አድማጮች ይሄ ሁሉ ሰው እንዲሰማው ደግሞ ላይክ አድርጉት ምክንያቱም ሁሉ ጊዜ ደጋግመን ምንድነው የምንላችሁ ኢትዮጵያ 130 ሚሊዮን የሚኖራት 140 ሚሊዮን የሚኖራት 120 የሚኖራት 100 ሚሊዮን የሚኖራት ሁሉንም ነገር መስተንፈሻዋ አፋርን ረግጦ ነው የሚያልፈው የአፋር ሀብት እንተው ጨው ምን እሱን እንነጋገርበታለን ግን የጅቡቲ አዲስ አበባ መንገድ ረጅሙ ያለበት የአፋር ክልል ነው ለዚህም ነው የአፋር ትኩረት የምናደርገው እርግጥ አፋር ወንድሞቻችንም በደል ሲደርስባቸው ሲቸገሩ የዲሞክራሲ መብታቸውን ሲነጠቁ ልሳን እንሆናቸዋለን ግን ለሁሉም የኢትዮጵያ ነው ለሁሉም ኢትዮጵያ ጎሮሮዋ ሙሉ ለሙሉ አፋር መንገድ ነው የጅቡቲ አዲስ አበባ መስመር ክፍት መሆን ነው እሱ ጤነኛ ሆኖ መሄድ ነው ይሄንን ግን አደጋ ውስጥ እየገባን ያለው ብዙ ነገር እየሰማን ያለ ነው እሱና እናመጣላችኋለን ቀድመን ግን አፋር አሁን ያ ሁሉ የኢትዮጵያ ጎሮሮ የሆነውን ክልል እንዴት ነው ያለው ምንድነው ችግር እየተፈጠረ ያለው አፋርስ ማን ነው የሚያስተዳድረው እሱን ከኛ ጋር ቆይታችሁ ስሙት እንቀጥላለን እስከ መጨረሻ ድረስ አዳምጡት እርግጥ ዳታ ተወዶባችኋል መሰለኝ በቃ ወደ ቶሎ ብለህ ጨርሰው ምናምን ትላላችሁ ግን ኢንፎርሜሽን ዝም ብሎ ይሄ ዜና ማንበብ አይደለም ይሄ ምንድነው ትክክለኛውን ነገር ወደ እናንተ መድረስ አለበት ወደዛ እንለፍ አብረን እናዳምጠው የሚገርማችሁ አፋር ክልል እንደምነግራችሁ ያለው በጣም ጠቃሚ የሆነውን ክልል የሚተዳደረው በአንድ ቤተሰብ ነው በአንድ ቤተሰብ ያወል 40 ወንድሞች ወይ ደግሞ ልጆቹ ወይ አማቾቹ መሆን አለባቸው ሙሉ ለሙሉ የሚተዳደረው ያለው ከፈለጉ ይዘጉታል ከፈለገው ከኢሳ ጋር ያጣሉታል ከፈለገ አንድ ያለውን ሀብት ይወርሳሉ ግርግር ይፈጥራሉ ይሄ ሁሉ የሚሰራ ያለው በአንድ ቤተሰብ ነው ይሄ እያጋነን እንዳይመስላችሁ በደንብ ዝርዝሩን ጠይቀን የተላከልን ላሳያችሁ አቶ መሐመድ አህመድ አሊ የአፋር ክልል የብልጽግና ፓርቲ ጽህፈት ቤት አደረጃጀት ኃላፊ የአወል 40 ያጎት ልጅ ናቸው የጽህፈት ቤቱ ስውር መሪ የክልሉ ታሳቢ ፕሬዚዳንት ዳህላክ ሆቴል ባለቤት የአወል 40 ምንድናቸው ያጎቱ ልጅ ናቸው አንድ በሉልኝ ሁለተኛ አቶ አህመድ ሁሴን ወይ ደግሞ በቅንፍ ኦሳ ከቢር የአወል 40 ያጎት ልጅ ነው ይሄም ፈላጭ ቆራጭ በምክትል ፕሬዚዳንት ማዕረግ ፈራጩ ቆራጩ የሚዘጋው የሚከፍተው ጨውም ሁሉንም ነገር የሚቆጣጠሩት እነዚህ ቤተሰብ ናቸው ግን በደንብ አድርጋችሁ አዳምጡ ራስዋ አይሻ መሐመድም የማን ሚስት ነች ያጎቱ ልጅ ለአወል 40 ሚስት ነች በደንብ አድርጋችሁ አዳምጡ አንድ ቤተሰብ አንድ ክላን ነው የሁሉም ያደርገው ያለው ሁለተኛ ማለት ሶስተኛ አቶ አሚን አወል 40 ይሄ የፕሬዚዳንቱ የበኩር ልጅ ነው የከተማ ልማት ቢሮ የግንባታና ዲዛይን ቁጥጥር ዳይሬክተሬት ነው የክልሉ አጠቃላይ የካፒታል ፕሮጀክቶች ጠቅላላ አስተባባሪ የሀብቱ አካባች ሙሰኛ ተብሎ የሚጠራው ይሄ የአወል 40 የመጀመሪያ ልጁ ነው በደንብ ተከታተሉኝ አድማጮች በደንብ ተከታተሉኝ ምክንያቱም ይሄ የኢትዮጵያ ጎሮሮ የሚያስተዳድረው ያለው አንደኛ ነገር ከኤርትራም የሚዋሰናል ከጅቡቲም ይዋሰናል ከትግራይም ይዋሰናል ከኦሮሚያም ይዋሰናል ከሶማሊያም ይዋሰናል ይሄ ትልቅ ክልል ነው ህዝብ ቁጥሩ ነው ትንሽ እንጂ መስመሩ ትልቅ ክልል ነው
አንድ ያ ክልል ትልቅነቱ ሳይዙ ብቻ ሳይሆን በዛ የሚመጣው ጥቅም የፈለገ በሉት እንደ አፋር ሀብታም ክልል የለም። በስነ ስርዓት ቢጠቀም ኢትዮጵያ ጨው ከአፋር ክልል ብቻ ነው የሚገኘው የሚሰበሰብ ያለው ባህር ስለሌላት በቃ ከአፋር ነው የሚወጣው። የአፋር ጨው አንድ ይሄ ትግራይ ክልል ተዘግቶ ያለ ማለት ነው 360 ተከቦ ያለ ጨው ውድ ከሚባሉት ከጤፍም ከምንም በላይ ጨው ይሸጥ ነበር በውድነት። ለምን? ያለ ጨው ልትበላ አትችልም፣ ማጣፈጫ ነው። ስለዚህ እሱ ብቻም አይደለም፣ ጂኦተርማል የአባይን 1000% የሚበልጥ ጂኦተርማል ለኢትዮጵያ ቆርቶ ለአፍሪካ ቀንድ ሊያበራ የሚችል ኤነርጂ ሊያወጣ የሚችል እነዚህ ስካንዲናቪያን አገሮች እነ ስዊድን እነ ኖርዌይ የሚጠቀሙበት ጂኦተርማል አለ። ስለዚህ አፋር በጣም በጣም ጠቃሚ ክልል ነው እና እንቀጥል። እነዚህ ቤተሰቦች አቶ አሊ አርባ የፕሬዚደንቱ ወንድም የጭፍራ ወረዳ አስተዳዳሪ፣ የክልሉ የሹም ሽር ኮሚቴ አባል፣ የፕሬዚደንቱ ልዩ አማካሪ፣ የፕሬዚደንቱ ዲጂታል ሰራዊት መሪ፣ በጣም በጣም ሀብታምና ሙሰኛ የሆነ ይሄን መሰለኝ እንዳውም የአይሻ መሐመድ ባል ወንድሙ የአወል አርባ ካልተሳሳትኩ እሱ ነው ብለውኛል። የአይሻ መሐመዱን እንተወውና እንቀጥል። አምስተኛ አቶ አህመድ አርባ ይህም የፕሬዚደንቱ ወንድም ነው። የክልሉ ሹምሽር ኮሚቴ አባል፣ የፕሬዚደንት ዲጂታል ሰራዊት ፋይናንስ፣ የአፍዴራ ጨው ከህጋዊ አከፋፋዮቹ ቀምቶ የያዘ የጨውና የዱቄት ፋብሪካ ጨውና ዱቄት ፋብሪካ እሱ ብቻ ነው ያለው አፋር ውስጥ። ሌላ ይቅር ውሃ እንኳን የሚያከፋፍሉት እየዞሩ የእነዚህ ወንድሞች ናቸው። የአጎት ልጆች ምናምን በቃ ከአንድ ቤተሰብ የተወለዱ የአወል አርባ ወንድሞቹ እና የአጎቱ ልጆች ናቸው። ስለዚህ የፕሬዚደንቱ የጨውና ዱቄት ፋብሪካ ለአፋር በሙሉ ይሄ የበራህለ ጨው ቀማኛ ብሎ ነው የጻፉልን። ስድስተኛ ቶሎ ጨርስላችኋል አድማጮቼ። ስድስተኛ ሙስጠፌ አወል አርባ የፕሬዚደንቱ ልጅ ነው። ይሄ ደግሞ የፕሬዚደንቱ የቤተሰብ ኢኮኖሚ ግንባታ ግንባር መሪ፣ በጣም በጣም ትልቅ ሀብት ነው ያለው አወል አርባ። እዚህ አሜሪካ በሉ አረብ ሀገር በሉ አውሮፓ በሉ በጣም ብዙ ሀብት ነው አካብተው ያሉት። በጣም ቆጥረ ሰፍረ የማያልቅ ሚሊዮኖች። አሁን ባጀት ተብሎ የሚሄደውን ወይ ለእርዳታ ተብሎ የሚታዘዘውን ሌላ ይቀር መድኃኒት እንኳን መድኃኒት ከመድኃኒት ማከፋፈያ ድርጅት በፌዴራል መንግስት የሚተዳደረው መድኃኒት ለአፋር ሲሰጣቸው እነዚህ ቤተሰቦች ምንድነው የሚያደርጉት? አዲስ አበባ ላይ መልሰው ለፋርማሲዎች ይሸጡታል። ከዛ በኋላስ ቀኑ የደረሰ ወይ ቀኑ ያለፈበት መድኃኒት ይዘው ይሄዳሉ ወደ አፋር። በጣም የሚገርም የሚያሳዝን እኮ ነው። በጣም የሚያሳዝን። ስለዚህ በዚህ አንደኛ ነገር ሀብቱን በጣም እየሰበሰቡ ነው ያሉት። በከፍተኛ ደረጃ በቤተሰብ ሰብስበውታል። የአፋር ሀብት ለእርዳታ የሚመጣውን በሉ በመንግስት የሚደጎመውን በሉ ባጀቱንም በሉት ያለ ሀብት ንብረት በሉት ሆቴሉንም በሉት ዱቄቱንም በሉት ውሃ ማከፋፈሉን በሉት ይሄ ሁሉ በአንድ ቤተሰብ ነው የሚተዳደረው። አይሻም የሾማት አብይ አህመድ የወንድሙ ሚስት በመሆኗ ነው። የአወል አርባ ወንድም ሚስት በመሆኗ። ጭፍራ ደግሞ ታስታውሱታል፣ ቁልፍ የሆነ ቦታ ነው። የእሱ አስተዳዳሪ ነው ባሏ። ለስሙ ነው እንጂ ጭፍራ የሚባል ሂዳ አያውቅም። በቢሊዮን የሚቆጠር ዶላር በሚቆጠር ሀብት ያላቸው ለምን ጭፍራ ይኖራል? ስለዚህ ይህንን በአሁን ዛሬ ሳይቀር አሰብ ማለት ነው አፋር አዲስ አበባ ተዘግቶ ነበር ለአጭር ጊዜ ነው የሚሉን ያሉት። እንግዲህ እንደምላችሁ ያለው እልም ያለ ጫካ በረሃ ነው። እኛ ኢንፎርሜሽኑን የምናገኘው ከሹፌሮች ነው። እረ ተዘግቶ ተስተጓጉለን መንገድ ላይ ቆመን ያለ ነው ብለው የሚደውሉልን ጽፈው የሚልኩልን እንጂ አይነገርም።
ናወል አርባ ይሄ ሁሉ ሀብት ንብረታቸው በብልጽግና በዚህ በ7 ዓመት ያገኙት ነው። ሰምታችሁኛል? ይሄ ቤተሰብ የሚወስደውን የአፋር ባጀት የአፋር ሀብት የሆነ ንብረት የሆነ ጨውንም ሁሉንም የአፋር ሆቴሎች ስብሰባም ሲደረግ ምንም ሲደረግ የሚሰበሰቡበት ውሃ ደግሞ በውሃ መስመር የተዘረጋ የለም በጋሪዎችና በታንከር እያዞሩ የሚያከፋፍሉ ራሱ የአንድ ቤተሰብ የአወል አርባ ወይ ያጎቱ ልጆች ናቸው ወይ ወንድሞቹ ናቸው ወይ ልጆቹ ናቸው። ሌላ ማንም የለም። ይሄ ነው ያለው። ታዲያ አፋርስ ምን እንድትሆን ይፈልጓታል? የግርግር ቦታ እንድትሆንም ያፈልጋሉ እነዚህ ቤተሰቦች። ኢሳ የሚባል አለ። አሁን ሶማሌና ኢሳ አንድ ነበር የሚመስለኝ። ሶማሌ ክልል ነው የሚገኘው። ሁሉንም የምጠይቃቸው አንድ አይደሉም ለሶማሌዎች ናቸው ብለውኝ ነበር። የተለዩ ናቸው አሏቸው። ኢሳና ሶማሊያ የተለያዩ ናቸው። ስለዚህ ከኢሳ ጋር ያጣሏቸዋል። ሰፊ የሆነ መሬት አሁን ለነዚህ ለኢሳዎቹ ውሮሮ ብሎ ሰጥቷቸዋል። ምክንያቱም ይሄ የአፋር ምላቸው ያለው ሀብትና ንብረት ባጀት እነሱ ጋር ብቻ አይደለም የሚቀረው። የኦሮሞ ባለስልጣን የኦሮሞ ብልጽግና ባለስልጣኖቹም እነ ሽመልስንም ሌሎቹ እስከ ላይ ድረስ ተካፋዮች ናቸው። እነሱ ሳያውቁት የሚደረግ አይደለም። 1000 ዓመት አይኖሩ 1 ሚሊዮን ዓመት አይኖሩ፣ ግን በሚሊዮን የሚቆጠር ህዝብ እየተሰቃየዛ በሚሊዮን የሚቆጠር በቢሊዮን የሚቆጠር ማለት በቢ የሚቆጠር ሀብት ደግሞ በጣት በሚቆጠሩ ከአንድ አያት የተወለዱ ልጅ ልጆቻቸውና ቤተሰባቸው ስልጣኑን በሙሉ ተቆጣጥረው ከፍተኛ የሆነ ችግር እያደረሱበት ነው ለአፋር ህዝብ። ይህንን የኢትዮጵያ ጎሮሮ ከፈለጉ ይዘጉታል፣ ከፈለጉ ይከፍቱታል፣ ከፈለጉ ግርግር ይፈጥራሉ። ምክንያቱም ህዝቡ ፎርቶ እንዲኖር ማለት ነው። እንደዚህ ነው ያለው አፋር። አሁን ዛሬ እንደምነግራችሁ ያለው የምታዩዋቸው ያላችሁትን መኪኖች ተስተጓጉለን ቆመን ያለ ነው ተዘግቶ ተብሎ በቃ አንድ እልም ያለ በረሃ ነው። አንድ ክላሽን አንስቶ ቢተኩስ ወደ ሰማይን ቢተኩስ ቀጥ ብሎ ይቆማል። ለምን? ጎማ ነዋ። ጎማውን ካለው ጎማው ይተነፍሳል፣ መንቀሳቀስ አይችልም። ስለዚህ ምንድነው የሚያደርጉት? የሚከፈለውን ከፍለህ ለመሄድ መደራደር አለብህ ቆመህ። ይህንን ሁሉ የሚደረገው ግን ከነ አወል አርባ ውጪ አይደለም። ከዘመዶቹ ካጎቶቹ ልጆች በቃ ትንሽ ጫት የሚቆሙበት ሰዓት ከደረሰ እስቲ ሂድ በቃ እንደዚህ አሰባስበህ አንድ ጆንያ ብርስ ተሰብስበህ አምጣ ነው የሚሉ አሉ። ከነዚህ ከሽፈሮቹም ከነጋዴዎቹም ከምንም እንደዚህ ነው የሚደረገው። አድማጮች ይህንን ያልኩ አሁን ይበቃኛል። የአፋርን ህዝብ ግን ልሳን ሆነን እንቀጥላለን። ያላችሁ ኢንፎርሜሽን ልክ እንደዚሁ አድርጋችሁ ጽፋችሁ ላኩልን እያልኩኝ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።